ዛሬ በተለይም በሀገራችን ኢትዮጵያ አነጋጋሪ በሆነውና የሁላችንንም ኑሮ በቀጥታ በሚነካው የነዳጅ ዋጋ ጭማሪ ዙሪያ ሰፊ መረጃ ይዘንላችሁ ቀርበናል። የንግድ ቀጠናዊ ትስስር ሚኒስቴር ይፋ ባደረገው መግለጫ መሰረት በኢትዮጵያ የነዳጅ ምርቶች ላይ ከፍተኛ የዋጋ ማስተካከያ ተደርጓል። ይህ ጭማሪ የመጣው ከየት ነው የሚለውን እንዲሁም ከመካከለኛው ምስራቅ ጦርነትና ከሆርሙዝ የባህር ወሽመጥ መዘጋት ጋር ምን ግንኙነት አላቸው የሚለውን በዝርዝር የምንዳስስ ይሆናል። እንዲሁም መንግስት ምን ያህል ቢሊዮን ብር እየደጎመ ነው? ዛሬ በእነዚህ ነጥቦች ላይ በዝርዝር እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ሚኒስቴር መስሪያ ቤቱ ይፋ ባደረገው መሰረት አዲሱ የሊትር የችርቻሮ መሸጫ ዋጋ በከፍተኛ ሁኔታ አድጓል። ዝርዝሩን ስንመለከተው ለምሳሌ ቤንዚልን በምንመለከት ጊዜ ወደ 142 ብር ከፍ ብሏል። ነጭ ናፍጣን ስንመለከት ደግሞ በሊትር 163 ብር ሆኗል። የኬሮሲን ወይም ደግሞ የጋዝን ዋጋ በምንመለከት ጊዜ ደግሞ ወደ 150 ብር ተጠግቷል። እንዲሁም ደግሞ የአውሮፕላን ነዳጅን በምንመለከት ጊዜ ወደ 150 ብር ገብቷል። ቀላልና ከባድ ጥቁር ናፍጣ በቀደም ተከተል ስንመለከት ደግሞ 163 ብር እና 160 ብር እንዲሸጡ ተወስኗል። የቀጥታ ተጠቃሚዎች ወይም ደግሞ ለድርጅቶች በምንመለከት ጊዜ ደግሞ የነጭ ናፍጣ ዋጋ ወደ 210 ብር ሆኖ ተደንግጓል። ይህ ዋጋ ከዚህ በፊት ከነበረው ጋር ሲነጻጸር ትልቅ ልዩነት አለው። ነገር ግን አንድ መዘንጋት የሌለብን ሀቅ ቢኖር መንግስት አሁንም ቢሆን ከፍተኛ ድጎማ ያደረገ መሆኑን ነው። ለምሳሌ በናፍጣ ላይ በሊትር 71 ብር፣ ቤንዚን ላይ ደግሞ በሊትር 32 ብር ድጎማ እየተደረገ ነው። የድጎማ ባይኖር ኖሮ የናፍጣ ዋጋ እስከ 234 ብር ሊሆን ይችል ነበር። ለመሆኑ ለነዚህ ሁሉ የዋጋ ንረት ዋነኛው ምክንያት ምንድነው? ምክንያቱ ያለው እዚህ ሀገር ሳይሆን በመካከለኛው ምስራቅ ነው። በሀገራችን አቆጣጠር ከየካቲት 21 ቀን 2018 ዓ.ም ጀምሮ በመካከለኛው ምስራቅ የተከሰተው ጦርነት ነገሮችን ሁሉ ቀያይሮታል። የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ ተዘግቷል። የመዘጋት እንደ ሳውዲ አረቢያ፣ ኩዌትና የተባበሩት አረብ ኤምሬትስ እና ኢራቅ ያሉ ሀገራትን በቀን የሚያቀርቡትን 140 ሚሊዮን በርሜል ነዳጅ እንዲቋረጥ አድርጓል። ኢትዮጵያ ከ60 በመቶ በላይ ነጭ ናፍጣና ከ100 በላይ የአውሮፕላን ነዳጅ የምትገዛው ከኩዌት መንግስት ጋር ባላት ስምምነት ነበር። አሁን ግን በጦርነቱ ምክንያት የኩዌት አቅርቦት ተዘግቷል። በዚህም ምክንያት ከ120,000 ሜትሪክ ቶን ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤው ላይ ቆመው ይገኛሉ። ሌላው አስገራሚ ነጥብ ደግሞ የፕሪሚየም ወይም የሎጂስቲክ ዋጋ ጭማሪ ነው። ከዚህ በፊት ለኩዌት ይከፈል የነበረው ፕሪሚየም በበርሜል $9.25 ነበር። አሁን ግን አቅርቦቱ በመቋረጡ ምክንያት መንግስት ከአጣዳፊ ገበያ ወይም ስፖት ማርኬት ከምንለው ለመግዛት ተገዷል። በዚህ አጣዳፊ ግዢ ለአውሮፕላን ነዳጅ $86.33፣ ለናፍጣ ደግሞ $92.88 ፕሪሚየም እየተከፈለ ነው። ይህ ማለት ከቀድሞ በ10 እጥፍ ገደማ ጨምሯል ማለት ነው። መንግስት በአሁኑ ወቅት የደረሰበት የድጎማ ጫና ከ272 ቢሊዮን ብር በላይ ሆኗል። ይህ ሸክም ለአንድ ሀገር ኢኮኖሚ እጅግ ከባድ ሁኔታ ነው። የመስሪያ ቤቱ መረጃ እንደሚያሳየው አሁንም የኢትዮጵያ የነዳጅ ዋጋ ከጎረቤት ሀገራት ያነሰ ነው። በዶላር ሲሰላና ስንመለከተው ኢትዮጵያ $1.032፣ ኬንያ $1.374፣ ታንዛኒያ $1.09፣ ጅቡቲ $1.741 በእንደዚህ አይነት ዋጋ በሊትር እየተሸጠ ይገኛል። ይህ የሚያሳየው የዋጋ ማስተካከያው የተደረገው የሀገሪቱን ኢኮኖሚ ለመታደግና ከዓለም አቀፍ ገበያ ጋር ለማመጣጠን መሆኑ ነው። አሁን ባለው የነዳጅ እጥረት ምክንያት መንግስት ስርጭቱን የሚከታተል ቡድን አደራጅቷል። ነዳጅ በቁጠባ እንዲጠቀሙ ጥሪ የቀረበ ሲሆን
ቅድሚያ የሚሰጣቸው ዘርፎችም ተለይተዋል። እነርሱም የጤና አገልግሎቶችና ሆስፒታሎች፣ የህዝብ ማመላለሻ ተሽከርካሪዎች፣ የመሰረታዊ ፍጆታ አምራች ኢንዱስትሪዎች እንዲሁም የጸጥታና የደህንነት ተቋማት፣ የቴሌኮም እና የውሃ አሊያም ደግሞ የመብራት እና አጣዳፊ ስራዎች ናቸው። በመጨረሻም ለዚህ ቀውስ መፍትሄ ሊሆኑ የሚችሉ የዲፕሎማሲ ጥረቶች እየተደረጉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጦርነቱ እንዲቆም ጥሪ አቅርበዋል። ፓኪስታን በአሜሪካና በኢራን መካከል ለማስታረቅ እየሞከረች ሲሆን ኢራን ደግሞ የሆርሙዝ ወሽመጥን በጋራ ለመቆጣጠር የሚያስችል አዲስ ሀሳብ አቅርባለች። እነዚህ ጥረቶች ከተሳኩ የነዳጅ ዋጋ ሊረጋጋና አቅርቦቱም ሊመለስ ይችላል። እስከዚያው ግን ሁላችንም ነዳጅን በቁጠባ መጠቀምና ያለውን ነባራዊ ሁኔታ መረዳት ይኖርብናል። የዛሬው መረጃችን ይህንን ይመስል ነበር። የነዳጅ ዋጋ መጨመር በሁሉም የፍጆታ እቃዎች ላይ ተጽዕኖ ሊኖረው እንደሚችል ግልጽ ነው። እናንተስ በዚህ ዙሪያ ምን ትላላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያልኩኝ ይህ ቪዲዮ ለሌሎች እንዲደረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ጠቃሚ መረጃ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።